አየሽ አይደል በቃ በመንቀስቀሽሽ ይኸውልሽ ህይወትሽን በአንድ ሰከንድ አጥተሽ ነበር። ኧረ ረጋ ብለሽ አስቢ። አንተ ነው ያዳንከኝ። አንተ ክፉ አይደለም። እሺ ወይኔ ጉዴ! ዛሬ ስንቱ ነው የሚያጋጥመኝ ግን ዛሬ እንዴት ሆኜ ነው መኖር? ሰብለ ልጄ እንኳን ታረፍሽልኝ። በቆም የገለሽኝ ነበር ወይ? በቃ እሺ አይዞሽ፣ በቃ አይዞሽ። አንቺ ሰብለ ተነሽ፣ እግሩ ላይ ተነሽ። አንተ እጅን አንሳ ብያለሁ። ምንድነው ፀጉሯ የምታሻሻት ልጄን? ምን አርግ ነው የሚሉኝ እርሶ ሰውዬ? ሴትዮ ግን እኔ እኮ ያደረኩት ነገር ምንድነው? ልጆትን ከመኪና አደጋ አዳንኳል። ምን አደረኩኝ? ቢያንስ ግን ሌላ ነገር ከመናገሩ በፊት የተፈጠረውን ነገር እንኳን ያስተውሉ እንጂ። እኔ ወደ ቤት አልመለስም። አይ ልታስይ ነው አይደል የምትፈልጊው? እንዴ ዝም በይ አንቺ ክብር አዋራች። የሰፈር ሰው አንድም ድምፅሽን ሰምቶሽ አያውቅም ነበር። ይኸው አሁን በአደባባይ ጮሽ አይደለ? አሁንም ማንም ሳይሰማ ቀጥ ብለሽ ግቢ። አንተ ግን ነግሬያለሁ፣ አንድ ነገር ብትነፍስ ዋብያለሁ። አንተ ክብረ ቢስ። ኧረ እማማ ጣይቱ እኔ ክብሮትን ሳይሆን ልጆትን አይደል እንዲያተረፍኩሎት። ይኸዋት እስቲ እቺ ቀይ ወፍ እኮ ታማለች። ልዩ እንክብካቤ ያስፈልጓታል። ከክብሮት በፊት ስለዚህ ልጅ አስቡ። አዎ እኔ እዚህ ካለው ካንተ ጋር ነው የምቆየው። እሱ ይጠብቀኛል። እቺን ትወዳለች ጣይቱ። አንተ ጭራሽ ለልጅ ተቆርቋሪ ወንክ። አንተ ሌባ ነግሬያለሁ። ከልጅ ጫፍ እንዳትደርስ ብያለሁ። ልጅ ልትቀማኝ ነው እንዴ የምትፈልገው? ነገርኩ እኮ ነው የምልህ። እንዲሁ አንድ ነገር እናገራለሁ ብትል አንተ ሌባ የመንደሩን ሰው ሁሉ ጠርቼ ነው ማዋርድ። አንተ ነውራን ባለጌ። ኧረ እሺ በቃ እሺ፣ እኔ አይመለከተኝም፣ ሄጃለሁ። ግን እቺ ልጅ ታማለች። እሷን ልጁ እንክብካቤ ያድርጉላት። እሺ የራስዎ ጉዳይ። ጥላኛ አትሂድ። እኔ ካንተ ጋር እዚህ መሆን ነው የምፈልገው። እማዬ እኔ አልሄድም። እዛ ከሄድኩኝ ይገሉኛል። እባክህ እኔ ደግሞ መሞት አልፈልግም። ካንተ ጋር መሆን ነው የምፈልገው። ኧረ ተይ ሰብለ ልጄ እባክሽ። ኧረ ተይ። ወይ ጉድ! ድንቅ ነው፣ ፍጹም ድንቅ ነው። የበፊቷ የሰፈሯ ውቧ ንግስት ለሊ ማለቂያ በሌለው ፈገግታዋ እንዳማረባት ዛሬም ወደ ሰፈሯ ተመልሳለች። ኢሳቅ አንተ? አዎ እኔ ኢሳቅ ነኝ። አንተ እዚህ ምን ትሰራለህ እንዴ? ቆይ ከጀርቤ ምን እየሰራ ነው? ለምን ትደነግጫለሽ ለልዬ? እኔ ከድሮ አፍቃሪሽ ኢሳቅ ነኝ። ለረጅም ጊዜ አንቺ መራቅ ይጎዳኝ፣ ዛሬ ግን ወደ ህይወቴ ተመልሰሻል። ወደ እኔ እንዳትጠጋ ኢሳቅ። እኔ ከአንተ ጋር ምንም የማወራው ነገር የለም። ቆይ ከዚህ በፊት እኔ ላይ ያደረግከው ነገር፣ እኔ ላይ የሰራው ሴራና ውሸት ረስተኸው ነው እዚህ መጣ? አሁኑኑ ከእኔ ጥፋ። ያኔማ በትዕቢትሽና በንቀትሽ እኔን ተረግጭበት የነበረበት ሰዓት ነው። አሁን ግን ነገሮች ተቀይረዋል። ሁሉም ነገር የምታወራርጅበት ሰዓት ላይ ደርሰናል። እኔ ለአንተ ምንም የምሰጠው ነገር የለኝም። እኔ በአሁኑ ሰዓት ትዳርና ባል ያለኝ ሰው ነኝ። ኦ ባል አለሽ? ያ ኤላ ትቶሽ እንደሄደ ሰምቻለሁ ነው ወይስ ያንን አንካሳ ባቡሬ ነው ባል ምናምን የምትይው? ያቺ እህትሽ ማርታ እኮ ትዳርሽን ቀዳዳ ጥለዋለች። አንቺ ግን አሁንም ትዳር ምናምን እያልሽ ታወሪያለሽ። ዝም በል፣ አፍህን ዝጋ። አንተ አውሪ። ማርታ ናት ስለ ባሌ ነገረችህ? በጣም ቆንጆ ጥፊ ናት ለሚ። ጥፊሽን በጣም ወድጄዋለሁ። ውስጤ የነበረውን እልህ በደንብ እንዲቀጣጠል ነው ያደረግሽው። አንተ እብድ ነህ። ከእንግዲህ መንገድ ላይ እንዳትመጣሽ። እኔ እብድ አይደለሁም። ያንቺ ሰላማዊ ህይወት ማብቂያው እዚህ ላይ ነው። የአክስቶችሽ ልጆች ቤት ተቀምጠው ያንቺን ትዳር መበጥበጥ ይፈልጋሉ። አንቺ ግን እዚህ ቆመሽ ከኔ ጋር ትጨቃጨቂያለሽ። አልገባኝም። ቆይ ቤቴ ምን ትሰራለች? ቆይ አንተም ከነሱ ጋር እየተባበርክ ነው? ለልዬ ይህን ጥያቄሽን ቤት ሄደሽ ብትጠይቂ ነው የሚሻልሽ። ከዚህ በኋላ ህይወትሽ ላይ ያለው እኔን ሰላም ነስተሽን እንሂድሽ፣ አንቺንም ሰላም ነሳሻል። ይቅርታ። ምን ዲቦራ፣ ምን እያደረግሽ ነው? ያለ ፍቃዴ እንዴት መኝታ ቤት ትገቢያለሽ? ታች እኮ ብቻዬን ቁጭ አልኩኝ። እንዴ ለሊ እኮ በጣም ቆየችብኝ። ሲጀመር እኔ እኮ እዚህ የመጣሁት ለሊን ፈልጌ እንጂ አንተን ፈልጌ አይደለም። እንዴ በጣም ቆየችብኝ እኮ ለሊ። ለሊ ብትቆይ መኝታ ቤት መግባታችን። አሁን ውጪ፣ ሳሎን ቁጭ በይና ጠብቂያት።
እንዴ እኔ ሳሎን መቀመጥ ሰለቸኛ። እንዴ ደግሞ እኮ እኔ የሌሊት ነኝ አይደል? እንዴ ባድ አይደለሁም። አንተ ደግሞ እንደ ጠላት እየቆጠርከኝ ነው። የሌሊት መሆንሽ ያስከብርሻል ዲቦራ። እስካሁን ላለማስቀየም ብዬ ነው በትዕግስት ያስተናገድኩሽ። ነገር ግን የሰው ልጅ የግል ህይወትና ክብር ማወቅ አለብሽ። አሁን ውጭልኝ። እሺ ወንድሜ ባቡሬ፣ በቃ አትቆጣ። እኔ እኮ ሌሊት ስለናፈቀችኝ ነው እንጂ እኮ ሌላ ነገር ፈልጌ አይደለም። ደውዬላታለሁ እየመጣች ነው። እውነት በጣም አመሰግናለሁ። በይ አሁን ውጪ። ሳሎን ሂጂና ጠብቂያት። እኔም ልብሴን ቀይሬ እመጣለሁ። ለሊ በቅርብ እንደምመጣ ተስፋ አደርጋለሁ። እሺ በቃ አንተም ልብስህን በሚገባ ቀይር። እኔም ደግሞ ታች ሆኜ እጠብቃታለሁ። ግን ደግሞ የሌሊ ማርፈድና መቆየት ትዳራችሁ ላይ የሆነ ነገር እንዳያመጣ ሰጋለሁ። ምን ለማለት የሞከርሽ? አይ ምን ለማለት እንደፈለግኩ ገብቶሃል ብዬ አስባለሁ። ግን ደግሞ ካልገባ እያንዳንዱን ነገር በዝርዝር አስረዳሃለሁ። ለማንኛውም ታች ሆኜ ልጠብቃት። ይቅርታ ወንድሜ። ምን አይነት መከራ ውስጥ ነው የገባሁት እናንተ? ቆይ አንቺ እኔ እናትሽ አይደለሁም እንዴ? እንዲህ መንገድ ላይ የምታዋርጂኝ ምን ሙነሽ ነው? ይሄ ዱርዬ ምን አስነክቶሽ ነው እጁ ጋር የተጣበቅሽ? አንተ ሰዓት አጣብቃ ያስካት። ልቀቂው ነው የምልሽ። አንተ ልቀቀት ብያለሁ። እኔ ከሱ ጋር ካልሆነ ወዴትም አልሄድም። እሱ እኮ ነው ያዳነኝ። ደግሞ ቀይ ወፍ ነሽ ብሎኛል። አንተ ሌባ! ቆይ ምን አይነት መስተፋቅር አገባት ነው ልጄ አንተን ወዳኔ እንድጠላ ያረካት? አሁን ልቀቃት ብያለሁ። ካልሆነ ግን ማዕት ነው ማወርድብህ። አረ ቆይ ትንሽ ይረጋጉ። ተው። ልጅቷን እኮ እንደዚህ እየጮሁ እኮ እያስደነገጧት ነው። እኔ ቆይ ምን አደረኳት? ከመኪና ዳንኳት እንጂ። አረ እንደ ክፉ ሰው አዩኝ እንዴ! አንተ አይደለ እንዴ ያሯሯጥክ? ነይ ቀዩ ወፍ ነጭ ወፍ ነይ ቶሎ በይ ልቀቂ እያልክ አይደል ያስገጭታት የነበረ? አንተ ወንበዴ! ደግሞ እኔ ነግሬያለሁ። ቀዩ ወፍ ይኸውልሽ፣ ቤታችን ሩቅ አይደለም። እሱ ወደፊት ሂጂ፣ እኔ ከኋላ ልከተልሽና እንሂድ። ልጅ ሰብ አይ አይሆንም፣ አልሄድም። አንተ ካላስኪ መሄድ አልችልም። እማዬ ታስረኛለች። ከአንተ ጋር መሆን ነው የምፈልገው። ወይ ጉድ! እንደው ምን አርጌሽ ነው ልጄ ዛሬ እንደዚህ አርገሽ ያዋረድሽ እንዴ? ሰፈር ሁሉ እስኪሰማ፣ ይሄ ሁሉ ሜዳ ላይ ሰው ሁሉ እስኪያይ፣ አንተ ዱርዬ! ቆይ እኔ ችግር ሆኖብኝ ነው እንጂ ታውቀኛለህ ጠንቅቀ። ከሌባ ጋር አላወራ። አንተ በርሜል አሁን ይዘድ። እሺ ችግር የለውም። እኔ ቤቷ ድረስ አደርሳታለሁ። ግን እርስዎ ይኸውልዎት እቤት ከገባች በኋላ ምንም እንደማያደርጓት ቃል ይግቡልኝ። አንተ እንዴ እኔ እኮ እናቷ ነኝ። አንተ ከኔ በልጠህ አንተ አስበህላት ነው እንደዛ የምትለው? ረንዶ አንተ ሳፈር ብላ አፈሩን ያብራ። ጥቁር በርሜል ይሄ ጉርድ። ሂድ አሁን ሂድ ብያ። ቆይ አትጠጋ። አንተ ራቅ በላ ልጄ አትጠጋ። ተንኮለኛ! ወይኔ እንደው ዛሬ ተጫወትሽብኝ አይደል? ጉድ ሰራሽኝ አይደለ? ጉድ ነው የሰራሽኝ ዛሬ። በባዶ እግርሽ ሄደሽ ለሀገር ሁሉ ታየሽ። እንዲያዋረድሽኝ። ወይ ይሄ በርሜል እንዲህ እሱ ጋር ስተሻሽሏል። ጭራሽ ደግሞ ልጄ ነው። ሰላም ለዚህ ቤት ዴለሊ መጣሽ እንዴ? ዲቦራ አንቺ ቆይ እዚህ ምን ትሰሪያለሽ እንዴ? ሲጀመር ማን ያስገባሽ? እንዴት እንደናፈቅሽ። ደህና ነሽ? ማርታ ጋር መተሽ ነው? ኧረ አይደለም ልልዬ። እና ማን ጋር መተሽ ነው? እኔ እና አንቺ እኮ እንደዚህ የምንቀራረብ ሰዎች አይደለን። ምን ልትሰሪ ቤት የመጣሽ? ተይ እንጂ ልልዬ፣ እንዴ ማለትሽ ነው? ምንም ቢሆን እኮ ያክስቶች ልጅ ነኝ። እንዴ እህትማማቾች ማለት እኮ ነው። እኔ እኮ ናፍቀሽኝ ከስንት ቦታ እንደመጣሁ ብታይ አይደል? ቆይ ደግሞ እዚህ ቤት ምን ልትሰሪ መጣሽ? ምን ቀርቶሽ ነው የመጣሽው? ማርታስ እሺ ከእናቷ ጋር ተጣልታ ነው? ተይ እንጂ ልልዬ፣ እንዴ እንዳትቆጭኝ እንጂ። እናታችን እኮ በጣም ታማብን ነበረ። አሁን ላይም ብዙ ጥሩ አይደለችም እና ደግሞ ማርታ እሷን ለማስታመም ወደ ገጠር ሄዳለች። እኔ ደግሞ የምኖርበት ቤት በጣም ጠባብ ስለሆነ ያው አንቺ ጋር እኮ ልኖር ብዬ ነው የመጣሁት። በፍጹም ዲቦራ፣ በፍጹም አይሆንም። እንዴ ቆይ ይሄ ቤት እኮ የኔና የባለቤት ነው። እዚህ ቤት ውስጥ ደግሞ ከኔና ከሱ ውጭ ማንም ሰው ሊኖር አይችልም። ድንገት መተሽ እዚህ ቤት ልኖር ነው ማለት አትችይ። እባክሽ ለልዬ፣ እኔ እኮ ላስቸግርሽ አይደለም የመጣሁት። በጣም ለጥቂት ቀናት ብቻ ነገሮች ሲስተካከሉና እናታችንም እኮ ስታገግም
መመለስ አይቀርም። ግን አሁን ወዴት ልሂድ? በረንዳው ደቂ እያልሽኝ አይደለም መቼ? በእናትሽ ልልይ በጣም ይቅርታ፣ ግን መሄድበት የለኝም። ለማርታ የሰጠሻትን እድል ደግሞ ለእኔ ብትሰጪኝ ምን ችግር አለው? እሺ እኔ እንደናንተ አይደለሁ። እዚህ መቆየት ትችላለሽ፣ ግን ደግሞ እኔ ምንም አይነት ችግር አልፈልግም። እኔን ለመሰለል ከሆነ ቤት የመጣሽው የእውነት ዲቦራ እንጣላለን። ኧረ ልልይ በፍጹም እንደዛማ አላረግም። ኧረ እሺ እኔ እንደናታችሁ አይደለሁ። እዚህ መቆየት ትችላለሽ፣ ግን ምንም አይነት ማስመሰል አልፈልግም። እሺ ኧረ ልልይ እንደ በፊቱ አሁንም እያየሽኝ ነው እንዴ? እኔ እኮ በጭራሽ እንደ በፊቱ አይደለሁም። እውነት እልሻለሁኝ። እኔም ማርታም ቢሆን ተቀይረናል። እንደ በፊቱ እኮ አይደለም። እስኪ እናያለን። እኔ እዚህ መሆን አልፈልግም። እኔ መብረር ነው የምፈልገው። ኧረ ተይ ቀይ ወፍ አታስጨንቂኝ። ተይ ተይ ተይ። ወፏ ስም ማን ነው? ሀቢብ። እንዴ እንዴ እንዴ! ተነሽ ተነሽ፣ ከፎሩ ላይ አልኩሽ እኮ ተነሽ። እማዬ ሀቢብ ካልወሰደኝ እኔ ከዚህ መሬት ላይ አልነሳም። እምብየው። አንተ አንሳት፣ ቁመታል አንሳት እኮ ነው የምልህ። ኧረ በእናትሽ ጨዋታውን አታበላሹ። ቀይ ወፍ ይኸውልሽ፣ እናትሽ እኮ ማማጣይቱን ሊበሉኝ ነው። ቅርጥምጥም ማንተ የሚበላ ሰው በላለሁ ማበልና ይሄ በርሜል ሰብለ። ሀቢብ ደግሞ ቆይ ከእነሱ ጋር ምን ይሰራል? ይኸውልህ እዛ ማጀት ሄደ እማማህን ፈልገህ ይዘውታል። እኔ ወይዘሮ ጣይቱ ነው ስሜ አልኩ እኮ። እንዴ እኔ ምን አገባኝ እንዴ? ሲጀምር እኔ ለዚች ምስኪን ልጅ ብዬ ነው እንጂ እርሶ ደግሞ ጠፍቶበት በዚህ እድሜው እንዳይከራተቱ ብዬ ነው እንጂ ምን አገባኝ? ከፈለገች ለምን እንጦሮጦስ አገባም? አትሂድ እባክህ። እኔን ጥለኸኝ አትሂድ። እኔ ከአንተ ጋር መሄድ ነው የምፈልገው። ሰብለ ለአንቺ ብዬ ነው። እሺ ለእነዚህ ሴትዮ ቢሆን ኖሮ እኮ አቀባበላቸውን የተሻለ አይደል? በደህና ጥፊ እኮ ነው ውልውል ያደረጉኝ። ምን አይነት እርኩስ ቀን ነው ግን ዛሬ! ምን አይነት ለሊ ሰብለና ማማጣይቱ ነው ልሽቹ? አዎ አግኝቻቸዋለሁ ቤኪ። ግን ደግሞ ማማጣይቱ ያለ ምንም ጥፋቴ እንደዚህ ሲያጥረገርጉኝ ነበረ። እኔ እኮ እሳቸውን ላግዝ ብዬ ነበረ እንደዛ ስንከራተት የነበረው። ግን ደግሞ እሳቸው የሚጨነቁ ስለ ራሳቸው ክብር ብቻ ነው። አይዞሽ ለሊ፣ በቃ ማማጣይቱ እኮ እንደዚህ ስለሆነ ባህሪያቸው። አንቺ ደግሞ ይመቻል አለብሽ። በስመ አብ ባቡሬ፣ እኔ እኮ ለሊ እንደዚህ ስንትከባከባስ እንዴት ደስ እንደሚለኝ ነው። እኛ እኮ ድሮ እንደዚህ አይነት ፍቅር ጭራሽ ነው አይተን የማናውቀው። በጣም ነው ደስ የምትሉት። እንዴ እማማ ጣይቱ ናቸው መሰለኝ መጡ። እንደ ቆይ እስኪ ቼክ ላድርጋቸው። ቆይ አንቺ ስራ የለሽም እንዴ? እንዴ የለኝም። ስራ ቢኖር ይኖር እዚህ እናንተ ጠገኛውን ነበር እንዴ? እሱን ልክ ነሽ። አሁን ግን ስራ ያስፈልግሻል። አብዛኞቹ ስራ የሌላቸው ሰዎች በሰው ህይወትና በሰው መሀል ጥልቅ ማለት ይወዳሉ። አልገባኝም። ምን ለማለት ፈልገህ ነው? ገብቶሻል ዲቦራ፣ ግን በለሊ በኩል ስለመጣች ላስቀየምሽ አልፈልግም። ማወቅ ያለብሽ ነገር ግን ምንድን ነው እሱ? ለሊ የሚያስከፋ ነገር አልፈልግም። ለሊ ደስተኛ እስከሆነ ድረስ ነው አንቺ እዚህ ቤት መቆየት የምትችይው። ገና ከመምጣት እያስፈራራከኝ ነው እንዴ? እንደፈለግሽ አስቢው፣ ግን ተጠንቀቂ። ዝም ብለሽ አትቅለብለቢ። ራዘር አታሰብሽ ንጉስ፣ ወይ በቅርቡ ሁሉም ነገር ያበቃለታል። አራድሊ አራጉዲ ዘንድሮ አራጉዲ ልቀጩ። አለቅም። እኔ ካንተ ጋር ነው መሄድ እንፈልጋለን። ካንተ ጋር ብቻ። አንቺ ልጅ በይሱ ልጅ ልቀጩ ብዬሻለሁ እንዴ። ይሄ ሰፈር ዱርዬ መቼም ቤት አብሮሽ አይኖር። አረ ጎረቤት አይስማ። ልቀጩና እንሂድ ወደ ቤታችን እኮ ነው የምልሽ። እማማ ጣይቱ ማን ነው ጣይቱ? እኔ ልጆትን ከመኪና አደጋ ስላነሳው እዚህ ተንከባከቤ ስላደረስኩኝ ጥፊ ነው የሚገባኝ? አመሰግናለሁ ነው እንጂ የሚገባኝ ለእኔ ስድብ ነው የሚገባኝ? በጣም ነው ያዘንኩት፣ በእውነት በጣም ነው ያሳዘኑኝ። አንዱርዬ መንደር አንተ ምን ቀረ ብዬ ነው አንተን ማመሰግነው? አንተ መንደር ለመንደር ስታውደለድል የምትውል ምን ብዬ ነው? ሁለተኛ ከልጅ አጠገብ ስትደርስ እንዳላይ ነግሬሃለሁ። ልቀቃት ትሄድበት ብያለሁ። እሱ ደግ ሰው ነው ማዬ፣ ደግ ሰው ነው። ዝም በይ ብዬሻለሁ። ቀኑን ሙሉ ይኸው ስታንከራትችኝ ዋልሽ አይደል? በተከበርኩበት መንደር ያዋረድሽኝ። በቃ ልቀቂው። ጎሽ ልልይ መጣሽ። ይኸው ልሊ መጣች። ልሊ ጋር ግቢ፣ ሂጅ ግቢ። በይ በቃ ቀይ ወፍ አሁን እሷ መታለች። ቀስ እያልሽ ብረሪ እሺ። እኔ ልሂድ። አይ እኔ ካንተ ጋር መሄድ ነው ማለት ነው። እሺ ዘሻ
ይኸው ልታዘፍኑብኝ ነው አይደል? እሺ ሄሎ፣ አንቺ ደደብ ከየት እንዳለው ታውቂያለሽ? አይ ማርታ፣ ልክ እንዳቀድ ነው ለሊ ቤት ነው ያለሁት። ይኸውልሽ አንቺ ሰው እናታችን ከሆነሽ እናታችንን ተንከባከቢ። ከዛ ንቅንቅ እንዳትይ ነግሬሻለሁ። እዚህ ያለውን ነገር ግን ለእኔ ተይው። እያንዳንዱን ነገር ነው ይጨርሳለሁ። ዝም በይ፣ ዝም ብለሽ አታካብድ እሺ? ለሊ ኑሮዋ እዚህ እንዴት እንደተመቻትና እንዴት ከፍ እንዳለች ብታይ ኖሮ በቅናት ነበር ድብን የምትይው። እሺ ታውቂያለሽ፣ ያ ደደብ አንካሳ ባሏ እንኳን እንዴት እንደሚንከባከባት እንደ ንግስት እኮ ነው እያኖራት ያለው። ይሄን ታውቂያለሽ? ይሄ ሁሉ ነገር የኛ ነበር የሚሆነው እና ታዲያ እንዴት ነው ዝም ብዬ የምመለከተው? በጭራሽ በፍጹም ማርታ። በቅርቡ የደስታቸው እያንዳንዱ ምሰሶ ይናድና ባዶውን ይቀራል፣ መና ይሆናል። እሺ ይኸውልሽ ግን ከዚህ በኋላ ምንም እንዳትጨናነቂ። ይህን ዝም ብዬ አሳልፌ የምሰጥ ይመስልሻል? በጭራሽ። በቅርቡ እያንዳንዱ የደስታቸው ምሰሶ ይናድና ወደ ሀዘን ይቀየርላቸዋል። ይኸውልሽ ይህንን ትዳር መሀል ለመሀል ገብቼና ሰንጥቄ ሜዳ ላይ ሳላስቀረው ቁጭ አለ። እኔ ደግሞ ዲቦራ አይደለሁም። አንቺ የተባልሽውን ብቻ ፈጽሚ፣ እናታችንን ተንከባከቢ። እዚህ ያለውን ነገር በሙሉ ለኔ ታየው። እያንዳንዱ ነገር በቅርቡ ሁሉንም ነገር ታየዋለሽ። ሁሉንም በእጃችን እናስገባለን። ጨርሻለሁ። አለቅም። እኔ ከአንተ ጋር መሄድ ነው የምፈልገው። እዛ በኪርኩ ደግሞ ይገሉኛል፣ ክንፏንም ደግሞ ይሰብሯታል። አንተ ግን እዛ ካለ ምንም አያደርጉኝም። ይኸውልሽ ተረጋጊ እሺ። ቀይ ወፍ ደግሞ ሰማይ ላይ ነው እንጂ ምድር ላይ አትፈራም እሺ። ምድር ላይ በሰላም ነው የምትኖረው። ይኸውልሽ የሚያስጨንቁሽን ሰዎች በሙሉ እኔ ያስጨንቃቸዋለሁ። አንቺ አሁን በቃ ፍርሃትሽን ከላይሽ ላይ አውርጂ እሺ። ጎበዝ ሰብልዬ እባክሽን እሺ በይኝና ወደ ቤት እንግባ። እኔ እኮ አብሬሽ ነኝ፣ ማንም ምንም አያደርግሽም። ሰብልዬ እባክሽ እዚህ መንገድ ላይ አትጩይ። ሰው ሁሉ እኮ እያየን ነው ያለው። እባክሽ እሺ በይኝና እንግባ። አንቺም አታምኝም? እሱ ብቻ ነው ደግ ሰው። እሱ እኮ ነው ያዳነኝ። እሱ እዛ ቤት ካልገባ እኔም አልገባ። የምርሽን ነው? እኔ እኮ የቤት ውስጥ ወፍ አይደለሁም፣ የመንደር ውስጥ ወፍ ነኝ። ደግሞ ቅድም አይተሻቸዋል አይደል? እንዴት በጥፊ እንዳሉኝ። እዛ ደግሞ ግቢያቸው ውስጥ ብገባ ጤል አድርገው ነው የሚገሉኝ። እኔ ይቅርብኝ፣ ድራማ አልፈልግም። እባክህ ወንድሜ እሺ በለኝ። የእሷን ሁኔታ እንደምታየው ነው። እባክህ ወደ ቤት አብረን እንግባና እሷን አብረን እናረጋጋት። ይኸውልሽ እኔ እህት፣ እኔ እኮ እሷን ላግዛት ብዬ ነው እንጂ እኔ የዛ ቤት ጭስ እራሱ አይስማማኝም። ግን ይኸው በቃ እጄን ይዛ ካለቀቀችኝ ምን አማራጭ አለኝ? ነገሮችን ላለማበላሸት ስል እሺ እገባለሁ። የእውነትን ነው? የእውነት ነው የምትገባው? ቻው ቻው መከራ ቻው። ከዚህ በኋላ ማልቀስ የለማ። እግዚአብሔር ያክብርልን ወንድሜ። በቃ እንግባ። ቤቴ ያምራል። አንተ ካለ ደግሞ እዛ ቤት ማንም አይጮህብኝም፣ ማንም አይናገረኝም። እሺ ሰብልዬ ነይ እንሂድ። ቀይ ወፍ በመስኮቱ ገባች፣ ወይ በራ ሄደች። ይኸውልሽ ቀይ ወፍ፣ አሁን ነገሮችን እናስተካክላቸው። አንቺ ምን ታደርጊያለሽ መሰለሽ? ሳሎኑ ስንገባ አርፈሽ ቁጭ እሺ። መጮህ የለም መብረር የለም እሺ። ጎበዝ ልጅ። እሺ አንተ ካልከኝ ዝም እላለሁ፣ ምንም አልናገርም። እሺ እሺ በቃ ኑ ግቡ። እሺ እላሊ ሀቢብ ዝም በሉ ብሏል። እሺ አሉ እንዴት ሰነበትክ? ደህና ነኝ እናቴ። አንተ ደህና ነህ? ደህና ነኝ። አይ ልጄዋ፣ እንደው አንተ ውጭ ሀገር ሆነ የምትልከው ገንዘብ እንደው ህይወት ዘራብኝ እንጂ አጽናናኝ እንጂ እኔ እኮ ቤት ውስጥ እየሆንኩ ያለሁት እኮ ልጄ ሲኦል ተሸክሜ እኮ ነው እየዞርኩ ያለው። ኧረ ተወኝ፣ አቅቶኛል። ስለ ሰብለ ስለ እህት ልነግር ነው ልጄ። ለቀቀች እኮ በቃ። አዎ ጭራሽ አበደች፣ በቃ አበደች እህት። ዛሬ የሚገርም ነገር ይኸውልህ፣ ጫማዋን አውላልቃ በባዶ እግሯ እልም ብላ ጠፍታብኝ። የቀረኝ የለ ዙሬ
መኪና ፈጭቶ ገሏት ነበር። አንድ የተባረከ ልጅ እንደው እሷ ተረፋት። አይ ልጅ እስቲ ተወኝ እኔን ነገር ኧረ ተወኝ እስቲ በጉድ እንደው ጉዱኝ ነበር። አውቃለሁ ልጅ ያንተ ትልቅ ወንድምነት ለሷ ማሰብህን አውቃለሁ። እግዚአብሔር ውለታህን ይክፈል። አዎ ምን ላርግ ብለህ ነው? እኔ ካቅሜ በላይ ሆኖ እኮ ጨንቆኝ ነው ልጄ። ምን ላርግ? የእሷ ይኸውልህ እንደዚህ ማበዷ ጎረቤቱ ምኑ አበደች እያለ እንደው የቡና መጠጫ መሆኔ በእውነት ክብሬ ተቀነሰ ልጄ። እኔም እንደው ጭንቀት ሊገለኝ ነው። በቤትም በውስጥም ሰላም አጣው ልጄ። ልጄንም አይቼ አዝናለሁ። ሰውን መጠቋቆሚያ ሲያደርገኝ እኔ ላብድልህ ነው ልጄ። ካቅሜ በላይ ሆነ። እሺ እኔ ልጅ እሺ አንተ ባትኖር ኑሮ እኔ የት እንደምወድቅ አውቀው ነበር። ተባረክ ብሩኩን ልጄ እናቴ ክፉ አይንካ። በል ነገ ገንዘቡን ነገ ሂጄ እቀበላለሁ። ያው እሷን እንግዲህ በደንብ እንከባከባለሁ፣ ለመጠበቅ ደግሞ እሞክራለሁ። ከእድሜ ጋር እንደው አቃቴ ብዬ ነው እንጂ ልጄም ነገር ታሳዝናለች። በል ደህና ዋል። እሺ አሎ ማርታ፣ አሁኑኑ ያያበጠ ጆሮሽን ከፍተሽ ስሚ። ቆይ እስካሁን እዛ ምን እየሰራሽ ነው? ደግሞ ቆይ ያ ሀቢብ ተብዬ ከሰብለ ጋር ምን ያደርጋል? እጅ ለእጅ ተያይዞ አስፓልት መሀል ሲዞሩ እኮ ነው ያሉት። ያ ያንቺ አጋሰስ ሀቢብ ግን መሀል እየገባ አዳኝ ሊሆን ይሞክራል። ቆይ እሱ ማን ነው? ከአሁኑ አስረግጠሽ ንገሪው። ካልሆነ የሁለቱንም ነው ማጠፋው። እኔ በሴራዬ መሀል የሚገባ ማንኛውንም ሰው አልታገስም። ያ ደግሞ ሀቢብ ተብዬሽንም ቢሆን ሜዳ ላይ ጥዬ ውሻ እንዲበላው ነው ማድረገው። የምፈልገውን ነገር ሳላገኝ እረፍት አላገኝም። ሰብለንም ቢሆን እንድታብድና ቤተሰቦቿን እንድታጠፋ አደርጋታለሁ። ሀቢብንም ቢሆን ለፖሊስ ሰጥቼ እረፍት አገኛለሁ። እኔ ይሳቅ ነኝ። እያንዳንዱን ሰው በቁጥጥር ስራ ሁሉ አሉ። ጨዋታውን መሆን እጀምራለሁ። እንዴ አንተ በህግ አምላክ ጭራሽ ሳሎኔ ድረስ እጇን የልጄን እጅ ጨብጠህ ትመጣለህ እንዴ? በህግ አምላክ ወጣ ብያለሁ። አንተ ማንህና ሳሎኔ ድረስ የምትገባው? አትጩብኝ ማጂ፣ ይገሉኛል። አትጩብኝ አልኩሽ እኮ። ኧረ አሁንስ በጣም በዛ። በእናትህ እንዴ ለአንቺ ክብር ስል ነው እንጂ እዚህ የመጣሁት። የእርሶ ስድብማ አናቴ ላይ ወጣ። አሁንስ በዛ። እኔ ከዚህ በኋላ ሚሽኔን ጨርሻለሁ፣ ወደምሄድበት እሄዳለሁ። አይ አትሄድም፣ እባክህ አትሄድም። እባካችሁ ዝም በሉ። ያ ትልቁ መኪና እየመጣ ነው። በቃ ራስሽን አረጋጊ እሺ። ምንም የሚፈጠር ነገር የለም። እማማ ጣይቱ ማን ነው? ወይዘሮ ኧረ እማማ ጣይቱ በቃ ወይዘሮ ጣይቱ ይኸውልዎት፣ በቃ ልጅቷ እኮ ታማለች። በቃ ትንሽ አይጩሁባት። በጮሁባት ቁጥር ላይ ነገር እየመጠሩ ነው የሚመጡት። በቃ ተዋት። አንተ ልጅ እኔት አባቱ አውቀ ነው ጭራሽ እኔን ልትመክረኝ ፈለግ? ከገዛ ቤት የመጣ አንተ ፍልፍል። ደግሞ ስማ፣ ሂድና ለመንደሩ ሰው ሁሉ የጣይቱ ልጅ እንዲሆነች ብለህ ታወራና ጉድ ነው የሚፈላብህ ነገር ያለው። እማማ ጣይቱ እባክዎትን ይረጋጉ። ማለቴ ወይዘሮ ጥይት፣ ወይዘሮ ጣይቱ እባክዎትን ይረጋጉ። አሁን እኮ መሳደቡና መጮህ እኮ ምንም ልክ አይደለም። የሰብለን ሁኔታ እንግዲህ እንደሚያዩት ነው። በዚህ ሁኔታ ከቀጠለ ይባባሳል። ደግሞ እኮ እሱ ነው ሰብለን ከሞት ያዳናት። ስለዚህ እባክዎትን ይረጋጉ። ምን ላርግ ብለሽ ነው ሊልዬ? ይሄ ሁሉ ውርደት በእኔ ላይ ሲፈስ መሸከም እኮ አቃተኝ። ምን ልሆን ብለሽ ነው? አውቃለሁ እኮ ወይዘሮ ጣይቱ፣ ግን ደግሞ አሁን ሰብለን ማረጋጋት የምንችለው ይሄ ልጅ እዚህ ሲቆይ ብቻ ነው። እባክዎትን እማማ ጣይቱ፣ እባክዎትን ልለምኑት፣ እሱ እዚህ እንዲቆይ ፍቀዱለት። ረዲያ መቼስ ምን ይደረጋል። በል ለልጄ ለሰብሊ ስል እንድትረጋጋ ሶፋ ላይ ተቀመጥ። ምንም ማድረግ አልችልም። በይ ተቀመጭ ልጄ። ይኸው አይሄድልብሽም።
እሺ እማማ ጣይቱ ካሉማ እቀመጣለሁ። ይኸው ተቀመጥኩ እኮ ቀዮ ቁጭ በይ። አሁን እኔ ማለት ነው እግዚአብሔር ይመስገን። ዳኒ እንዴት ነሽ? ስለ እግሬ እንዳታስቢ ማዘሯ፣ አሁን በጣም ደህና ነኝ። እንደ ልቤ መንቀሳቀስና እንደ ልብ መርገጥ ጀምሬያለሁ። አሁን ሙሉ ለሙሉ ሰላም ነኝ። እንዳታስቢ ማዘሯ። ኑሯችን በጣም ደስ ይላል ማዘሯ። እኔ እጅግ በጣም ደስተኛ ነኝ። ለሊም ብትሆን በጣም ደህና ናት። ሌት ተቀን እያስታመመችኝ እየተንከባከበችኝ ነው። ይሄ እግር የሌለው ሰባራ ምስኪን አሁን ደግሞ ሙሉ በሙሉ ደስተኛ ነኝ ይላል እንዴ? በዚህ አይነትማ ለሊም ንግስት ሆና እየኖረች ነው ማለት ነው። እመነኝ፣ በቅርቡ ይህንን የውሸት ደስታችሁን አመድ አደርገዋለሁ። ቃሌ ነው። በሷ ምክንያት እግሬም ልቤም ሰላም አግኝቷል ማዘሯ። ስለዚህ ምንም አትጨናንቂ። እንዴ እንደውም ለሊ መጣች መሰለኝ ማዘሯ። ቆይ አገናኝሻለሁ። ማዘሯ አንድ መልሽ ልደውልሽ። እሺ አሁን ምንም ፍርሃት የለም። ያ መኪናም ጠፋ፣ ክንፎቼም ደግሞ አርፈዋል። አዎ ቀዩ፣ አሁን ሲስተምሽ በሙሉ ተስተካክሏል። ምንም የሚፈጠር ነገር የለም። በረጅሙ አንዴ ብለሽ ተንፍሺ። በቃ ከዚህ በኋላ ምንም የሚመጣ ነገር የለም። እረፍት አድርጊ እሺ። እማማ ማነው ወይዘሮ ጣይቱ? በቃ ይሄው ልጅቷ ሙሉ ለሙሉ ወደ ራሷ ተመልሳለች። እርስዎ ልጆት ናት አይደል? በደንብ ይጠብቋት እሺ ልጄ፣ እግዚአብሔር ያክብርህ። እንደው ተባረክ የኔ ልጅ። ብሩኩን እናቴ፣ ቅድም ይኸውልህ አስከፍቻለሁ፣ ይቅር በለኝ። እንዲሁ ከልቤም አይደል፣ ያው ያለው ነገር ነው እንጂ እንደው እሱ ማስተዋሉን ይስጠኝ እንጂ ምን እላለሁ ብለህ ነው። ተባረክ። እንደው እግዚአብሔር ብድራትን ይመልሳል። አንተ ባትኖር ኑሮ ዛሬ ጉዱኜ ነበር፣ ልጄን አጥቻት ነበር። አረ ምንም አይደለም እማማ ጣይቱ። ማማ ማነው ጥይቱ? ማነው ወይዘሮ ጣይቱ? ወንድሜ ዛሬ ስላደረክልን ነገር በሙሉ ፈጣሪ ባርክ። በቃ ውጭ ድረስ ነው ልሸኝ። አሃ ካልሽማ አብረን እንውጣ። አምላኬ ተመስገን፣ ተመስገን ጌታዬ። ዛሬ ልጄን ቁሜ ቀብሬያት ነበር። አንተ ባትኖር ኑሮ ይሄው ስለረዳኸኝ አምላኬ ልጄው በረፍት ቁጭ ብላለች። ተመስገን። ሌላ ምን እላለሁ? አመሰግናለሁ እናቴ። ሰብልዬ ልጄ፣ እናቴ ልጄ፣ ምስኪኗ ልጄ፣ እናቴ ሙነሽ ነው እንደዚህ የምትሆኝብኝ? ኧረ እኔስ እንደው ልጄዋ ጨነቀኝ። ምንድን ነው እንደዚህ እንደው አይምሮሽን ብጥብጥ ያደረገው? እኔ እናትሽ እያለሁ አሁን ዛሬ ይኸው በባዶ እግርሽ ምግብ አልበላሽ፣ በባዶ ወድሽ ወጣሽ እንዲህ ስትዞሪ፣ እንዴት ሁኜ ስንከራተት ሳለቅስ እንደዋልኩኝ። እኔ ከአንቺ በፊት ልሁን ልጅ፣ ያንቺን ክፉ ማየት አልፈልግም። ህይወቴን እሰጣለሁ። አይዞሽ ልጅ፣ አይዞሽ፣ ተረጋጊ እሺ። ደግሞ አትፍሪ፣ እንዲህ አትፈይ። በቃ እኔ እኮ እናትሽ ነኝ፣ እኔ እናትሽ ነኝ። ወንድሜ በጣም ነው የምናመሰግነው። ዛሬ ስላደረክልን ነገር በሙሉ ለታን ፈጣሪ ይክፈለው። ሰብለ አንተን ስላየች ነው እንደዚህ የተረጋጋችው። አንተ ባትኖር ኖሮ ይሄ ግቢ ምን ሊመስል እንደሚችል ማሰብ በራሱ በጣም ያስፈራል። አረ ችግር የለውም የኔ እህት፣ ይህንን ያደረኩት እኮ ለቀይ ወፍ ብዬ ነው። በነገራችን ላይ ትንሽ ብቆይ ኖሮ አይምሮዬን ትፈታኝ ነበር። ግን ቢሆንም እንደዛ ሆና ሳያት በጣም ነው ያሳዘነች። እኔ የምልሽ የኔ እህት አንድ ጥያቄ ልጠይቅሽ። የጀርባ ታሪኳ እንዴት ነበረ? እንደዛ ሌላ ድራማ ስትጫወት እኮ ግራን የገባኝ። ድሮም እንደዚህ ነበረች? እኔ ምንም አላውቅም ወንድሜ። እኔ በቅርቡ ነው ወደዚህ ከባለቤቴ ጋር እዚህ ለመኖር የመጣው። ግን ደግሞ ስመጣ ሰብለ ትንሽ ታወራለች እንጂ እንደዚህ ራሷን ስታ መንገድ ላይ አትወጣም ነበር። ኦኬ፣ እዚህ ግቢ አዲስ ነሽ ማለት ነው? አግብተሽ ነው የመጣሽው?
ግን በነገራችን ላይ በጣም ነበር የምታሳዝነው። መኪና ውስጥ እኮ ስትገባ ብታያት ራሷን በፍጹም ምንም ነገር አታውቅም ነበር። እኔ ዘልዬ ባሊዛት ኖሮ ይሄኔ ሞታ ነበር። በጣም ታሳዝናለች እውነት። አዎ ወይዘሮ ጣይቱም እኮ በጣም ይጨነቃሉ። ግን ደግሞ ሰብለ ከሳቸው በላይ በጣም ጥፋት ታጠፋለች። አንተ ግን ዛሬ ሰራው የነፍስ አድን ስራ ነው። ስምህ ማን ነበር ያልከኝ? ቅድም እኮ በደንብ አልተዋወቅንም። ሀቢብ እባላለሁ። እዚህ ሰፈር ውስጥ ነው የምኖረው። ችግር ውስጥ ብትገቢም ሰብለም የሆነ ነገር ከሆነች መጥራት ትችያለሽ። ልጅቷ ግን ተመችታኛለች። እሺ ሀቢብ፣ እኔ ለሊ እባላለሁ። ስላደረክልን ነገር በድጋሚ አመሰግናለሁ። በቃ አሁን ሰዓቱ እየሄደ ስለሆነ አንተም ወደ ሰፈር ሂድ። ሰብለ ስለተኛች እኛ እንጠብቃታለን። እሺ ለሊ እህቴ፣ ስትነቃ ግን እንዳደነግጥ እንደሄድኩኝ ንገሪያት። ሌላ ጊዜ እኔን ላልኖር ስለምችል በደንብ ተንከባከባት። አንቺ ነበርሽ አይደል? ስልክ ሳወራ በር ላይ ቆመሽ እያየሽ ነበር። ኧረ እኔ እንዴ ሲጀመር እኮ ታች ነበርኩ፣ ሳሎን ነበርኩ። እኔ ያልሰማው የትኛው በር ላይ ነበርክ? እኔ ያልሰማው። ቤኪ፣ ዲቦራ፣ ቆይ ምንድን ነው የተፈጠረው? ምን እየሆናችሁ ነው? እህትሽ በር ላይ ቆማ ከማዘሯ ጋር ሳወራ እየሰማችኝ ነበር። ስጠይቃት ደግሞ ትንተባተባለች። ኧረ እኔ ለልዬ ጭራሽ አልሰማሁትም። እኔ ምን እንዳወራ እራሱ አልሰማሁትም። እንዴ ደግሞ ከማዘሯ ጋር ከነበር ስታወራ የነበረው ምሰማ ምን ችግር አለው? ከሌላ ሴት ጋር እያወራክ አስመሰልከው እኮ። በቃሽ ዲቦራ፣ ከዚህ በላይ እንዳታወሩሽ። ለልዬ በጣም ቆየሽ እኮ። መንገድ ላይ የተፈጠረ ችግር አለ እንዴ? ሰብለን እኮ መኪና ሊጋጫት ሲል የሆነ የሰፈር ልጅ አተርፏት ይዘናት መተን ነው። እኔ ራሱ በጣም ነው የጨነቀኝ። ቤኪ እንዴ ሰብለ መታለች እንዴ? ታውቂያታለሽ? እንኳን እኔ አንተም ማውቃታል። ቤኪ እባክህ ወደ ሳሎን እንሂድ። እዛ እንሂድና ሁሉም ነገር እነግርሃለሁ። ና እንሂድ። አይለል አንቺም ሰው ሆነሽ የኔን ስም እሱ ፊት ታጥላያለሽ። ወይኔ ዲቦራ፣ ችግር የለም ለሊ፣ ለአሁን ሂጂና ሳቂ። ለጊዜው ነው፣ ብዙ አታስቢ። የአንቺ ሳቅ ረጅም ጊዜ አይቆይም። እኔ ዲቦራ በህይወት እስካለው ድረስ ደግሞ ሰላምሽን እበጠብጠዋለሁ። በጭራሽ እያንዳንዱን ነገር አስመልሳለሁ። ጥቂት ቀናት ብቻ፣ ጥቂት ቀናት ዲቦራ። ዛሬ ምን አይነት መስመሩን የሳተ ቀን ነው በእናታችሁ። ትንሿ ግን በጣም ነው የምታሳዝነው። በእውነት በጣም ታሳዝናለች። ኧረ እኔ ወደ ሰፈሬ ልግባ። ትንሽ ከቆየው እኔም መስመሬን ነው የምሰጠው። ኦሆ አንተ የሰፈር አጋሰስ፣ እድሜ ልክ የለፎበትን የደከምኩበት ሴራ መሀል ገብተህ ልታበላሽ ትሞክራለህ። ለዚህ ክደተ ዋጋ እንድትከፍል አድርገሃለሁ። ከአሁኑ ተደሰት። ከዚህ በኋላ ሰላም የምትባል ነገር ህይወት ውስጥ አታገኝም። አንተንም ያቺንም እብድ አንድ ጉድጓድ ውስጥ ከታችኋለሁ። ተመስገን ተኝታለች። ሰብለ ልጄ፣ የኔ ከርታታ ልጄ፣ እናቴ በባዶ እግርሽ ስትንከራተች ዋልሽ በየመንደሩ። ለእኔ አርገው፣ ለእኔ አርገው ልጄ፣ ለእኔ አርገው። ያንቺን እንደው ምኑን ምቼውን የሰጠሽ። አወይ አወይ አወይ፣ አይ አይድሊ። እሰይ ደግሞ እንደዚህ ለጥ እንኳን አረፋልሽ። እንደዚህ ስተኝ ተኝታ ስትነሳ ደህና ትሆናለች፣ ትረጋጋለች። ጨለማ
ደግሞ አትወድ። እስቲ መብራቱን አብርቼላት ቀስ ብዬ ልሂድ። እማዬ መብራቱን አጥፊልኝ። አይኔ ሊጠፋ ነው እማዬ። መኪናው መጣ እማዬ፣ መኪናው መጣ። አጥፊልኝ እስቲ። ቆይ ኧረ ቆይ ምንም እኮ የለም። እሺ አጠፋዋለሁ። አውቀሽ ነው አይደለም? አውቀሽ ነው። ቆይ እሺ ቆይ አጠፋዋለሁ። አጠፋልሻለሁ። ቆይ ወዴት ነው? ወደ መኝታ። የት ነው? መኝታ። እሺ ግቢ መኝታ ቤትሽ። አይ ጉዴ! እኔ ጥፋተኛ። እኔ ደግሞ እኮ ጨለማ ትጠላለች ብዬ ነው። ባይተኝ ቆይ አንቺ ደነዝ! የት ነው ያደረግሽው? የለም እያልኩሽ እኮ ነው ማርታ። እኔ ከአንቺ ጋር የምንጨቃጨቅበት ጊዜ የለኝም። የት ነው ያደረግሽው? ቦርሳ ውስጥ ሙሉ በሙሉ ፈልጌዋለሁ። ምን? ቻው፣ በቃ አግኝቼዋለሁ። ለሊ ይህንን መርዝ ቀስ ብዬ ምግባችሁ ላይ ጨምራለሁ። አልታየሽም? መጀመሪያ ሆድሽን፣ ከዛ ደግሞ ቀስ እያለ ሲያንቆራጥጥሽ ያ አንካሳ ባልሽ እግሩን እየጎተተ እየመጣ ለልዬ አክሺ እናድናት ለሊ እያለ እኔ ከላይ ሆኜ ድል ስነሳ ስስቅባችሁ አልታየሽም? አንቺ ተደላለሽ እዚህ ቤት ውስጥ እየኖርሽ፣ እኔ ደግሞ በረንዳ ላይ የምወድቅበት ምክንያት የለም። ባልሽን አቅፈሽ የሞቀ አልጋ ላይ ያደርሽ፣ እኔ በረንዳ ላይ አላድርም። ለሊ ጨዋታው ይጀምራል አሁን ዛሬ። እናንተም ደግሞ መኖራችሁ ዛሬ ማታ ያበቃል። ለሊ ድል ስነሳ ይታየኛል። ለሊ የኔ ንግስት፣ ዛሬ እኮ ከአንቺ ጋር ማሳለፈው እያንዳንዱ ደቂቃ ለእኔ ትልቅ ቦታ አለው። አንቺ አጠገቤ ስትሆኚ ህመሜ እንዳረሳለሁ። ህይወቴ ሙሉ አርግሸዋል። ቤኪዬ፣ እኔም እኮ አንተ ስላለኝ ነው ደስተኛ የሆንኩት። አንተ እኮ ለእኔ መጠገኝ ነህ። ቤኪዬ፣ እኔ ለአንተ ስለማደርጋቸው ነገሮች ብቻ ነው ደስታ የሚሰጡ። እኔ ለሊ ቀለበትሽ። ውይ ቤኪዬ፣ ቅድም እኮ ሻወር ወስጄ ልብስ ቀይር ረስቼው ነው። ለሊ ፊትሽ እኮ ልክ አይደለም። ከመጣሽ ጀምሮ የሆነ የደበቅሽ ነገር እንዳለ እየተሰማኝ ነው። ለሊ እማማ ጣይቱ መንገድ ላይ ተናገረችሽ እንዴ? አይ አይደለም ቤኪ፣ ወይዘሮ ጣይቱ እንኳን ምንም ነገር አላሉኝም። ግን ደግሞ ቅድም ወደ ቤት ስመጣ መንገድ ላይ ከዚህ በፊት የማውቀው ሰው አግኝቼ ነበር። እሱን ካየሁ በኋላ ውስጤ ምንም ሰላም እየተሰማው አይደለም። በፊት የሚያቀኝ ሰው እስቲ ቆይ፣ ሰውዬው ማን ነው? ቤኪ፣ ይሄ የሰብለ ድምፅ አይደል እንዴ? ወይኔ አምላኬ፣ ደህና አይደለችም መሰለኝ። ቆይ አደም ይዘለል ምን ሆነሽ? አይ አይሆንም፣ እትዬ ጣይቱ ብቻቸውን ናቸው። መሄድ አለብኝ።